እንደምሰነበታችሁ ክቡራትና ክቡራን ተመልካቾች፣ ይህ ሳምንታዊው ምክረ ካህን መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ጣልቃ ገብነትንና ክርስትናን እናነሳለን። በዛሬው መርሃ ግብራችን ጣልቃ ገብነት ምንድነው? ሁሉም ጣልቃ ገብነት ተመሳሳይ ነው ማለት ይቻላል? በምን ያክል ርቀት ሰዎች በሰው ሕይወት ውስጥ ጣልቃ ሊገቡ ይገባል? ጣልቃ ገብነት አዎንታዊ ጥቅም አለው? ተጽዕኖዎችስ ምንድናቸው? በትዳር ሕይወት፣ በጓደኛ ሕይወት፣ በንስሐ ሕይወት እንዴት ባለ መልኩ ጣልቃ ገብነት ይታያል? ተገቢነት ያለው የሚሆነው መች ነው? የሚሉትና ሌሎችም እናንተ የጠየቃችሁትን ጥያቄ እናነሳለን። አብራችሁን ቆዩ። ከዛ በፊት ግን እናንተ በስልክ የጠየቃችሁትን ጥያቄ አዳምጠን እንመለስ። ስሜ መቅደስ ደለለኝ ይባላል። ጣልቃ ገብነት በሚለው ርዕስ ዙሪያ ላይ አንዳንድ ጥያቄዎችን ማንሳት ፈልጌ ነው። የመጀመሪያው ጥያቄ ቤተሰብ በልጆቻቸው ሕይወት ውስጥ ምን ያክል ነው ጣልቃ መግባት የሚችሉት ነው። ምክንያቱም ብዙ ጊዜ የኔን ቤተሰቦች ጨምሮ አንዳንድ ወላጆች በልጆቻቸው ሕይወት ውስጥ ሕይወታቸውን እስከ መወሰን ድረስ ጣልቃ ይገባሉ። እንደ ምሳሌ ብንመለከት የትምህርት እንትናቸውን መምረጥ፣ ይሄ ትምህርት ይሆንሻል፣ ያ ትምህርት አይሆንሽም፣ እዚህ ቦታ ላይ ብትሆኚ ስኬታማ ትሆኛለሽ የሚሉ ነገሮችን ለልጆቻቸው ማስተላለፍ። ሲቀጥል ደግሞ ከመምረጥም አንጻር ይሄ ጓደኛ ላንቺ ይሆንሻል፣ ይሄ ደግሞ አይሆንሽም የሚሉ ሀሳቦችን ያነሳሉና ብዙ ጊዜ ይሄ ሀሳቦች ደግሞ ከእንደ ሀሳብ አልፈው ልጆቻቸው ሕይወት ላይ ጫና ያሳድራልና ይሄ ነገር ከሃይማኖታዊ አኳያ እንዴት ነው? ምን ያክል ነው ወላጆች እኛ ሕይወት ውስጥ ልጆቻቸው ሕይወት ውስጥ ጣልቃ መግባት የሚችሉት ነው። ሁለተኛው ጥያቄ ደግሞ የንስሐ አባቶቻችን የንስሐ ልጆቻቸው ሕይወት ውስጥ ምን ያክል ጣልቃ መግባት ይችላሉ የሚለው ነው። ምክንያቱም አንዳንድ ጊዜ የንስሐ አባቶች የልጆቻቸው ሕይወት ላይ የንስሐ ልጆቻቸው ሕይወት ላይ በጣም ጣልቃ ሲገቡ ይስተዋል። ለምሳሌ እኔ ከገጠመኝ አንጻር በዚህ ጊዜ ብታገቢ ላንቺ አሪፍ ነው፣ ሴት ልጅ ከዚህ ጊዜ በላይ ማለፍ የለባትም፣ እንደ ምክር የምንቀበለው ነገር ይኖራል። ግን አንዳንዴ ደግሞ ከምክር አልፎ ጫናዎች ይኖሩታልና ይሄ ነገር ከቤተ ክርስቲያን ስርዓት አኳያ እንዴት ይታያል የሚለውን ለማወቅ ነው። ተመልሰናል ተመልካቾች። በጥያቄው መሰረት ከመምህር ጋር መልካም ቆይታ ይሆንላችሁ። ክብረት ይስጥልን። መምህር ሳምሶን ወርቁ እባላለሁ። አገልጋይ ሰባኪ ወንጌል። ጣልቃ ገብነት ስንል ያለ ግለሰቡ ፍቃድ በዛ በግለሰቡ ጉዳይ ላይ መወሰን ማለት ነው። አንደኛው እሱ ነው። ከዛ ባለፈ የግለሰቡ ምስጢራዊ የሆኑ ነገሮችን አልፎ ተርፎ ሄዶ መጋራት ጣልቃ ገብነት። ያ ግለሰብ ባልፈቀደበት ሁኔታ የዛን ግለሰብ ሄዶ ምስጢሩን መጋራት ብለን ልናነሳው እንችላለን። ከዚህ በተጨማሪ ደግሞ ያ ግለሰብ ያልጠየቀንን ምክር መስጠት። እባካችሁ ምከሩኝ ሲል ሰው ይመከራል። ምክር ሳይጠይቀን ምክር መስጠት። አሁን ብዙ ጊዜ የተለመዱ ነገሮች አሉ። በተለይ በሴት እህቶቻችን ላይ ይበዛል ይመስለኛል። አታገቢም ይባላል። አሁን ይሄ አንዳንዴ ምናልባት ከቅንነት ሊሆን ይችላል፣ ግን ለአቅመ አዳም ለአቅመ ሔዋን የደረሰ ሴት ቀጥሎ የሕይወቷ ምዕራፍ ማግባት ልጅ መውለድ እንደሆነ ምንም ብዙ ነገር አያስፈልገውም። ግን አንዳንዴ በሰው ሕይወት ውስጥ ያቺ ሴት ያለችበት ሁኔታ ምንድን ነው? ከዚህ በፊት ምናልባት በግንኙነት ውስጥ ሪሌሽንሽፕ ጀመራ ሳይሳካላት ቀርቶ ሊሆን ይችላል ወይ? ሌላ ተጨማሪ እኛ ማናውቀው ችግር ይኖርባታል ወይ የሚለውን ሁሉ ከግምት ሳናስገባ ለምን አታገቢም እንላለን። እና አንደኛው ሰው ያገቡት ሰዎች ላይ ራሱ ሳይቀር አንዳንዴ ጣልቃ ገብነቱን እኮ ለምን አትወልዱም ይባላል። አሁን በጣም ምስጢራዊ የሆነ የባልና የሚስት ብቻ ጉዳይ በሆነ ጉዳይ ላይ ራሱ ሳይቀር አረ ውለዱ እንዴ! አሁን ይሄ ይነገራል። ሲጀመር እንዳንድ ክርስቲያን ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር በወደደ እግዚአብሔር በፈቀደ ጊዜ የሚሰጥ ነው። ነገር ግን ሰዎች ይመጡና በሰዎች ሕይወት ውስጥ ለምን አትወልዱም፣ ለምን አትደግሙም፣ ለምን እንዲያታርቁ አሁን በዚህ መንገድ አልፎ ተርፎ የሰዎች በጣም ግላዊ የሆኑ ነገሮች ውስጥ ሰዎቹ ሳይፈቅዱ ካልመከርኩ ማለት ሰዎቹ ሳይፈቅዱ ግላዊ የሆነ ነገራቸውን ካላወቅኩ ማለት ይሄ በጣም አንደኛው መገለጫዎቹ ናቸው። እና እንደ አጠቃላይ ግን ጣልቃ ገብነት ስንል ሰዎች በሰዎች ሕይወት ውስጥ ያለ ፍቃዳቸው የሰዎችን ምስጢር መጋራት፣ ሰዎችን ሕይወት ውስጥ ገብቶ ደግሞ ወሳኝ ሆኖ መገኘት፣ ምክር ካልሰጠው ማለትን እንደዚህ ይሄን የመሳሰሉ ነገሮችን ጣልቃ ገብነት ብለን ልናነሳው እንችላለን። እንግዲህ ሁሉም ጣልቃ ገብነት ተመሳሳይ ጠባይ አላቸው። አንደኛው ጠባያቸው መገለጫው ምንድን ነው? ያለዛ ግለሰብ ፍቃድ የሚደረጉ ስለሆነ የሚያመሳስላቸው ሁሉም አንደኛው ነው። ከዛ ባለፈ ግን አፈጻጸማቸው የሚለያይበት መንገድ አለ። አሁን ለምሳሌ በቀጥታ ጣልቃ ገብነት አለ። በቀጥታ አንዳንድ ሰዎች በሰው ሕይወት ውስጥ ቀጥታ ለምሳሌ ሰዎች የተጋጩ ከመሰላቸው ምናልባት አውት ኦፍ ጉድ ኢንቴንሽን ሊሆን ይችላል፣ ከቀናነት ሊሆን ይችላል።
ምንድነው ያለስማማችሁ ነገር ብሎ በቀጥታ መግባት አለ። አሁን ይሄ ቀጥተኛ ጣልቃ ገብነት ነው። እነዛ ሰዎች አልጋበዟቸው፣ እባክሽ አልተባሉም፣ ግን በሰዎች ህይወት ውስጥ ይገባሉ። ይሄ ቀጥተኛ ጣልቃ ገብነት እንለዋለን። ከዛ አልፎ ተርፎ በተዘዋዋሪም ጣልቃ ገብነት አለ። ለምሳሌ አሁን በቤተሰባዊ ህይወት ውስጥ ታናሽ አግብታ ታላቅ ካላገባች እናቶች ምናልባት ልጃቸውን አንዳንድ የሚፈሩበት አጋጣሚ አለ። እስኪ መከሪያት እንድታገባ ወይ እንዲህ ቢያት የሚሉበት አጋጣሚ አለ። ይሄ በተዘዋዋሪ ሰው ልከን በሰዎች ህይወት ውስጥ የራሳችንን ሐሳብ ወይም የራሳችን ፍላጎት ማስፈጸሚያ መንገድ ነው። ይሄ በተዘዋዋሪ የሚገለጠው ነው። ከዚህ ባለፈ ደግሞ በተለይ ይሄ ያለንበት ዘመን የሚዲያ ዘመን አይደለ? አሁን የሶሻል ሚዲያው ራሱ ሌላኛው ጣልቃ ገብነት ነው። ዛሬ እኮ ሰዎች ስለሚያውቃቸውም ሰዎች ስለማያውቃቸውም ሰዎች ስለሚመለከታቸውም ስለማይመለከታቸው ነገር ሁሉ በሰዎች ህይወት ውስጥ እየገቡ ጣልቃ እየገቡ አስተያየት ይሰጣሉ አይደለ? ስለዚህ ይሄ አንድ ሚዲያ የፈጠረው ደግሞ ሌላ ተጨማሪ ጣልቃ ገብነት የሚፈጸምበት ነገር አለ እና መንገዶቹ የሚለያዩባቸው መንገዶች ሊኖሩ ይችላሉ። ከዛ ባለፈ ግን በዋነኝነት ግን እነዛ ግለሰቦች ግን የኛን ሐሳብ የኛን ምክር በማይጠይቁበት ሁኔታ ገብተን ሐሳብ የምንሰጥበት መንገድ ግን ያመሳሰላቸዋል። በብዙ መንገድ ሊገለጥ ይችላል። እንደው ከቀናው እንነሳና አንደኛው መልካም ከማሰብ ነው። በቃ አንዳንድ ሰዎች በጣም የሌላው ሰው ህይወት ላይ ጥሩ ያልሆነ ነገር አለ ብለው ካሰቡ የዛን ሰው ፍቃድ መጠየቅ ያለባቸው አይመስላቸው። አልፎ ተርፎ በቃ ከኔ በላይ ለሱ የሚቀና የለም ብለው ቀጥታ በዛ ሰው ህይወት ውስጥ ገብተው ለምን እንዲያሁንም ለምን እንደዚህ አታድርግም ብለው በዛ ሰው ህይወት ውስጥ ጣልቃ ሊገቡ ይችላሉ። ይሄ ምናልባት ከቀናነት አውት ኦፍ ጉድ ኢንቴንሽን የምንመለከተው ነው። ይሄ አንደኛው መንገድ ሊሆን ይችላል። ከቀናነት የተነሳ ሰዎች በሰው ህይወት ውስጥ ጣልቃ ሊገቡ ይችላሉ። ሌላኛው ግን አንዳንድ ሰዎች ምናልባት ከአሉታዊዎቹ ስለሚበዙ አሉታዎችን ለማንሳት ነገሮችን ለመቆጣጠር በሌሎች ሰዎች ህይወት ውስጥ የሚደረጉትን ነገሮች ሁሉ ለመቆጣጠር እኔ ባልኩት መንገድ እኔ ካልወጣወጥኩት አይጣፍጥም አይነት ነገር አለ። በተለይ በጋብቻ ህይወት ውስጥ እናነሳቸዋለን ኋላ ላይ ምናልባትም በቃ እንዲህ መሆን አለብህ እንዲህ ማድረግ አለብህ እንዲህ የሚሉ ሰዎች አሉ። ምናልባት የአንድ ዓመት የሁለት ዓመት የጋብቻ ተሞክሮ ሊኖራቸው ይችላል። ግን የቱንም ያህል ተሞክሮ ቢኖራቸው ግን ያ ሰው ፍቃዱን ካልሰጣቸው በስተቀር በዛ ሰው ህይወት ውስጥ ጣልቃ ሊገባ አይገባም። ስለዚህ የሌሎችን ሰዎች ህይወት ለመቆጣጠር በቃ አንደኛው እሱ ነው። ከዛም አልፎ ተርፎ ደግሞ የበላይነት ስሜት አድራጊ ፈጣሪ መሆን የሚፈልጉ ሰዎች አሉ። በህይወታችን ውስጥ ገብተው የእኛን ህይወት መቆጣጠር የሚፈልጉ ሰዎች አሉ። ይሄ የበላይነት ስሜት ሌላኛው ምክንያት ሊሆን ይችላል። ከዚህ ባለፈ አንዳንዴ ደግሞ በጣም ስራ ፈትነትም ጭምር ሊሆን ይችላል። በቃ አንዳንድ ሰዎች በጣም ስራ ሲፈቱ በሰው ህይወት ውስጥ ገብተው ለሰዎች ምክር በሚመስል ነገር ወይም በሚመስል ልበለው በራሱ በተጨባጭ ምክር ስላልሆነ ማለት ነው የዛን ሰው ፍቃድ ስለማይካተትበት ስራ ፈትነት አንዳንድ ሰዎች በሰው ህይወት ውስጥ ገብተው እንዲፈተፍቱ ያደርጋቸዋል። በሰው ህይወት ውስጥ ገብተው ካልወሰንኩኝ አድራጊ ፈጣሪ ሆኖ መገኘት ይፈልጋሉ። ስለዚህ ሌላኛው ስራ ፈትነት ምክንያት ሆኖ ሊነሳ ይችላል። ከዚህ በተጨማሪ በዋነኝነት ግን በብዙ ጊዜ የሚታየው የራሳቸው ህይወት የሌላቸው ሰዎች ናቸው በአብዛኛው በአሉታዊ መንገድ ጣልቃ የሚገቡት። የራሳቸው ህይወት የላቸው ወይንም ደግሞ የራሳቸው ህይወት ደግሞ ትንሽ የተመሰቃቀለ ሊሆን ይችላል። ስለዚህ ከራሳቸው ህይወት ረፍት የሚያደርጉት የሌላው ሰው ህይወት ውስጥ ገብተው ጣልቃ ገብተው አድራጊ ፈጣሪ ሆኖ ሲገኙ ነው። ወይንም ደግሞ ምናልባት ለምሳሌ በትዳር ህይወት ውስጥ ሊሆን ይችላል። ትዳራቸው ጥሩ ካልሆነ እነሱ በሌላ ሰው ትዳር ውስጥ ገብተው ደግሞ አድራጊ ፈጣሪ ሆኖ መገኘት የሚፈልጉበት አጋጣሚ ረፍት ያደርጋሉ። የራሳቸውን የራሱ አሮባት የሚባል ነገር አለ አይደል? እንደዛ አይነት ነገሮች አሉ። ስለዚህ የራሳቸው ህይወት የሌላቸው ወይ የራሳቸው ህይወት ደግሞ ጥሩ ያልሆነ ሲሆን ብዙ ጊዜ ትኩረታቸው የሌላው ሰው አይሆንም። ምክንያቱም የራሱ ህይወት ያለው ሰው ትኩረቱ የራሱ ህይወት ላይ ነው። የራሱን ህይወት በምን መንገድ ማቅናት እንዳለበት ነው እንጂ የሚያስበው ጊዜም የለው ፎርዛት ማተር ሆነን ለመናገር ጊዜም የለው በሌላው ሰው ጉዳይ ውስጥ የመግባት ጊዜ የለው። ስለዚህ ከዚህ የተነሳ ሰዎች በሌላው ሰው ህይወት ውስጥ ሊገቡ ይችላሉ። ቀደም ብለን እንዳልነው ደግሞ ይሄ ዘመናዊ ሚዲያ መጣልን ነገር አለ። አሁን ኮሜንት የሚል ሴክሽን አለ ራሱን የቻለ። አሁን ይሄ ቀደም ብለንም እንዳለው በሚያገባንም በማያገባንም መንገድ ኮሜንት እንድንሰጥ ይጋብዙናል። እንገደዳለን እንኳን ማለት ይቸግራል፣ እንገደዳለን። ስለዚህ ከዚህ የተነሳ ሰዎች ጣልቃ ሊገቡ ይችላሉ። እነዚህ ሁሉ ምክንያቶቹ ከዚህም ተጨማሪ ሌሎች ምክንያቶች ሊኖር ይችላሉ። በዋነኝነት ግን ሰዎች የራሳቸው ህይወት ከሌላቸው በሰዎች ህይወት ውስጥ የመግባት እድላቸው ሰፊ ነው። ምክንያቱም የሆነ አእምሯቸውን ቢዚ የሚያደርጋቸው ነገር ስለሚፈልጉ የራሳቸውን ህይወት ማሰብ አይፈልጉም። ስለዚህ በሌላ ህይወት ውስጥ ገብተው አድራጊ ፈጣሪ ሆኖ መገኘት ይፈልጋሉ። ከዚህ የተነሳ ሰዎች በሰው ህይወት ውስጥ ጣልቃ ይገባሉ ማለት እንችላለን። አዎንታዊ ጥቅም አለው። ቀደም ብለን እንዳልነው ሰዎች በሰው ህይወት ውስጥ ጣልቃ የሚገቡበት አንደኛው ምክንያት አውት ኦፍ ጉድ ኢንቴንሽን ወይም መልካም ከማሰብ ነው ብለናል።
አዎንታዊ ጥቅሞችን ስናስብ የመጀመሪያው ሰዎችን ከስህተት ለመመለስ፣ ምናልባት ሰዎች የተሳሳተ መንገድ ውስጥ ካሉ እነርሱ ላይታወቃቸው ይችላል። ከውጭ ያለ ሰው ግን መመልከት የሚችል እውቀት ያለው ሰው ሊኖር ይችላል። ስለዚህ አይ ይሄ እየሄድክበት ያለው መንገድ ትክክል አይደለም፣ ስለዚህ በዚህ መንገድ መሆን አለበት ብሎ ሰዎች ጣልቃ ሊገቡ ይችላሉ። ይሄ ቀደም ብለን ካለው አውት ኦፍ ጉድ ኢንቴንሽን መልካም ከማሰብ የተነሳ የሚገቡበት አጋጣሚ አለ። ስለዚህ አንደኛው ሰዎችን ከስህተት ለመመለስ ይጠቅማል፣ አዎንታዊ ጥቅም አለው እንላለን በአንድ በኩል። በሌላ በኩል ግን ተጨማሪ ግን ተጠያቂነትም ስላለብን ሰው መሆን በራሱ ኃላፊነት ነው አይደለ? የወንድሞቻችን ጠባቂ የእህቶቻችን ጠባቂ እኛ ነን በራሱ እንደ ክርስቲያንም ስናስበው። ስለዚህ ተጠያቂነት አለብን። ሰዎች ወደ ተሳሳተ መንገድ ሲሄዱ፣ ወደ ጥፋት ሲሄዱ እኛም የመመለስ አጋጣሚ እድሉ ሲያጋጥመን ምንም እንኳን ሰዎቹ ባይፈቅዱልንም ጣልቃ ልንገባ የምንገደድባቸው ሁኔታዎች ሊሆኑ ይችላሉ። ለምሳሌ ቀላል ምሳሌ አንድ ሰው ወደ ምንፍቅናው እያዘነበለ ሲመጣ ምናልባት እነሱ ወደሚውሉበት ቦታዎች እነሱ ወደሚገኙ ሲሄድ እያየን አይ በራሱ ሕይወት ይኖርን ምን አገባኝ አይባልም። ስለዚህ ቢያንስ የወንድምነታችንን ምክር መስጠት የምንችልባቸው አጋጣሚዎች አሉ። ስለዚህ ይሄ ከቀናነት የተነሳ ምናልባት ያ ሰው ከተመለሰ የሚጠቅመው ምክር ሊሆን ይችላል፣ ወይንም ጣልቃ ገብነት ሊሆን ይችላል። ከዛ ባለፈ ሰዎች እንዲሻሻሉ ከመፈለግ የተነሳ የምንሰጠው ምክር ስለሆነ ይጠቅማል። ሌላው ሰዎች አርአያ ለመሆን ለምሳሌ በሙያ በእውቀት የቀደሙ ሰዎች ሌሎችን ገና አዲስ እየመጡ ያሉትን ለማሰልጠን ይሄን እንዲህ ማድረግ አለብህ፣ ይሄን እንዲህ መሆን አለብህ ብለው ጣልቃ ገብተው በሙያም በእውቀትም ሊያግዙ ይችላሉ። ስለዚህ በአዎንታዊ መንገድ በዚህ መንገድ ሰዎች ሊጠቀሙበት ይችላሉ ጣልቃ ገብነትን። እንግዲህ ያው መጨረሻ ላይ ግን ጉዳዩ የተቀባዩ ነው የሚሆነው። እንደዚህ የትኛውም አዎንታዊ መንገድ ብንጠቀመው እኛ ምናልባት ጣልቃ መንገባ ሰዎች ጣልቃ ከገባን አስፈላጊ ሆኖ ተገኘ ብለን ባሰብንበት መልካም ከማሰብ ተነስታን ያደረግነው ነገር ቢሆንም መጨረሻ ላይ ግን ጉዳዩ የባለቤቱና የባለቤቱ ብቻ ነው የሚሆነው። ይሄ ጣልቃ ገብነትን ከክርስትና አንጻር ማየት ይቻላል። ቀደም ብለንም እንዳለው የወንድሞቻችን ጠባቂ እኛ ነን ብለናል አይደለ? ሰው መሆን በራሱ ኃላፊነት ነው። አያገባኝም አይባልም። ክርስቲያን ስለሌላው ሕይወት ግድ ይለዋል። ቅዱስ ዮሐንስ አፈወርቅ ድህነትን በተመለከተ የተናገረው ምንድነው? ስለሌላው ድህነት ግድ የማይለው ድኗል ብዬ አላምንም ይላል። ስለዚህ ስለሌላው ግድ ሊለን ይገባል። ግድ ካላለን እኛ ጋር ነው ችግሩ። በዋነኝነት አይመለከተኝም፣ እኔ ከጾምኩ፣ እኔ ከጸለይኩ፣ እኔ ክርስትናዬን ከኖርኩ የሌላው ሕይወት አይመለከተኝም አይልም። ከምንም በላይ ኦርቶዶክሳዊነት ደግሞ ህብረታዊነትም ጭምር ስለሆነ ማለት ነው። ስለሌላው ግድ የሚለንም ከሃይማኖታችን የተነሳ ግድ ሊለን ይገባል። ህብረታዊነትም ስለሆነ ድህነታችን በህብረት የሌላው ማግኘት የኛ ማግኘት የሌላው ማጣት የኛ ማጣት ስለሆነ ማለት ነው። ህብረታዊነትም ጭምር ስለሆነ ማለት ነው። ስለዚህ ከክርስትና አንጻር ስንመለከተው ግድ ይለናል። አንደኛው መሰረታዊ ነገር እሱ ነው። ግን ይህን ስናደርገው ግን ደግሞ በጥበብ መሆን መቻል አለበት። በጥበብ መሆን አለበት ስንል እንደ ርግብ የዋሃን ሁኑ፣ እንደ እባብ ብልሆች ሁኑ ተብለናል አይደለ? ባውንደሪ ግን ያስፈልጋል። ከምንም በላይ ባውንደሪ። አሁን እባብ ራሱን ይሸፍናል በመንገድ ሲተኛ ይላል ትርጓሜ ወንጌሉ። ስለዚህ እኛ አሁን የሰዎች በህይወታችን ጣልቃ ገብነት እስከምን የሚለውን ግን መወሰን ያለብን እኛ ነን። ራስ አሁን ሃይማኖት ነው። ራስ የግል የራሳችን እሴቶች ሊሆኑ ይችላሉ። እነዛም በማይነካ መንገድ የሌሎች ሰዎችን ጣልቃ ገብነት የምንቀበልበት ደረጃ ሊኖር ይችላል። ከዛ በተረፈ ግን እንደ ክርስቲያን ግን በሌሎች ሰዎች ህይወት ውስጥ ጣልቃ የምንገባባቸው አጋጣሚዎች ይኖራሉ፣ ሊኖሩም ይገባል። ምክንያቱም አንድ ሰው ሲጠፋ እያየ ነው ዝም ልንል አይገባም። ከዛ የተነሳ እንደ አንድ ክርስቲያን ተገቢ የሚሆንበት አግባብ አለው። ሁልጊዜ ተገቢ ነው እያልን አይደለም። ያ ራሱን የቻለ ቅድመ ሁኔታዎች ሊኖሩት፣ መቼ እንዴት የሚሉት ነገሮች ማንሳት ያለብን ነገሮች ሊኖሩ ይችላሉ። ስለዚህ ግድ ይለኛልና ስለዚህ ዝም ብዬ ዘው ማለትም አይገባም። እንዴት ነው መግባት ያለብኝ? አውትካሙን አይደለም የምንፈልገው፣ ውጤቱ ጥሩ እንዲሆን ስለምንፈልግ መቼ፣ እንዴት፣ በምን ሁኔታ የሚለውን ግን ማሰብ ያስፈልጋል። ለሰጪም ለተቀባይም ነው ሁለቱም ነገር። ሰጪውም ተቀባዩም መቀበል ካለበት እንደ ርግብ የዋህ ሆኖ እንደ እባብ ብልህ ሆኖ ነው አይደለ? እንደው ሰውየው ተናገረኝ ብሎ ማኩረፍ የለበትም። እንደ ርግብ የዋህ መሆን ያስፈልጋል። አዳጌ በቀል መሆን ያስፈልጋል። ከዛ አልፎ ተርፈው ደግሞ የተነገረን ነገር ሁሉ ልንቀበል አይገባም። ከምንም በላይ እንደ እባብ ብልህ መሆን ያስፈልጋል። የትኞቹ ነገሮች ናቸው ለእኛ ወሳኝ የሆኑ የእኛ ሊታለፉ የማይገደቡ ገደቦቻችን የቱ ድረስ ነው የሚለውንም ጎን ለጎን ማንሳት ስለሚያስፈልግ ማለት ነው። ስለዚህ ከዚህ አንጻር መመልከት ያስፈልጋል ማለት ነው። እንግዲህ ገደቡ እንደየግለሰቡ ሊለያይ ይችላል። እንደየራሳችን ሁኔታ ማለት የእያንዳንዳችን ገደብ ይለያያል። ባውንደሪ እስከ ምንድን ድረስ ነው ያንተ ገደብ፣ የኔ ገደብ፣ የሁላችንም ሊለያይ ይችላል።
ግን ጣልቃ ገብነቱ ተጽዕኖ ቀላል አይደለም። በትዳር ውስጥ ተጽዕኖ አለው፣ በጓደኝነት ውስጥ ተጽዕኖ አለው፣ በስራ ተጽዕኖ አለው፣ በመንፈሳዊ ህይወታችንም ላይ ተጽዕኖ አለው ጣልቃ ገብነቱ። እንግዲህ ጣልቃ ገብነቱ በትዳር ውስጥ ለምሳሌ ተጽዕኖ ቀላል አይደለም። ሚስጥር እስከ ማባከን የሚደርስበት አጋጣሚዎች አሉ። በባልና ሚስት መካከል ብቻ መቅረት የሚገባቸው ሚስጥሮች ሰዎች ጣልቃ በመግባታቸው ምክንያት ያ ሚስጥር ወጥቶ ለማንም የሚደርስበት አጋጣሚ አለ። ስለዚህ ይሄ ተጽዕኖ ቀላል አይደለም። ከዛ ባለፈ የግጭት ምክንያት ሊሆን ይችላል። የግጭት ምክንያት የሚሆኑባቸው አጋጣሚዎችም አሉ ጣልቃ ገብነቶች። ምክንያቱም በባልና ሚስት መካከል ያለው ነገር ባልና ሚስት ብቻ ናቸው በአብዛኛው የሚያውቁት። አንዳንዴ እንዲህ አለሽ ሲባል እሷ የምትረዳበት፣ እንዲህ ብሎሻል ሲባል እሱ የሚረዳበት ነገር እነሱ ናቸው የሚያውቁት። ለሶስተኛው ወገን ሲሰማው ግን በጣም በሌላ ትርጉም ሊረዳው ይችላል። ስለዚህ እንደዚህ አይነት ነገሮች ጣልቃ ገብነት በትዳር ውስጥ በጣም እስከ ግጭት እስከ መለያየት ሊያደርስ ይችላል። ደግሞ ብዙ ጊዜም ያደርሳል። ብዙ ጊዜ አንደኛው የፍቺ ምክንያት እኮ ብሎ የሚነሳው እኮ የሶስተኛ ወገን ጣልቃ ገብነት ነው የሚባለው፣ በተለይ የቤተሰብ ማለት ነው። ስለዚህ ቤተሰብ በትዳር ውስጥ ጣልቃ አይገባም ማለት አይቻልም። ግን ጣልቃ የሚገባበትን ቦርደር ሴት የምናደርገው እስከምንድን ድረስ ነው የሚለው እንደ ባለትዳሮቹ ቁርጠኝነት የሚወሰን፣ ያለበለዚያ አስቸጋሪ ነው። ቦርደሩ ከታለፈ በኋላ ከዛ በኋላ ምንም አንዴ ከተፈታ በኋላ ባውንደሪ ቀድሞ ነው ሴት ማድረግ ያለባቸው። አሁን በፋይናንሻል ጉዳዮች ላይ፣ በገንዘብ አጠቃቀም ጉዳይ ላይ የቤተሰብ ተጽዕኖ ሲጀመር እኮ የመጀመሪያ ሰው ወደ ትዳርም ሲገባ እኮ የሚባል እኮ ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይተባበራል ነው የሚባል። አባትና እናትን ይተዋል ማለት ፈጽሞ አይጠይቅም፣ አይጎበኝም፣ እንደዚህ አይነት አይደለም። ግን ይተዋል የሚለው ግን የራሱ ቤተሰብ መስርቷል፣ የራሱ የቤተሰብ ሕግ አለው፣ በራሱ መንገድ ነው መመራት መቻል ያለበት። ስለዚህ አሉ እኮ አንዳንድ ቤተሰብ ሊያልፋቸው ሲፈልግ አይ በዚህ ጉዳይ በሚስቴ ጉዳይ እንደዚህ እንድትሉ አልፈልግም፣ በባሌ ጉዳይ እንዲህ እንድትሉ አልፈልግም፣ ይሄ ጉዳይ የኔና የሱ ነው ብሎ በስነ ስርዓቱ ባውንደሪውን ሴት ማድረግ ወይም ገደቡ ማበጀት ያስፈልጋል። የዛን ጊዜ በሚቀጥለው ጊዜ ጣልቃ የሚገቡበት እድል እየቀነሰ ይመጣል። ያለበለዚያ ግን ቁጭ ብሎ ባሏን የምታሳማ ሚስት ከሆነች ሚስቱን የሚያሳማ ባል ከሆነ አለቀ። አንዴ ገደቡን አልፏል። ከዛ በኋላ ሚስቱን በፈለጉት መንገድ ቢናገሩበት፣ ባሏን በፈለጉ መንገድ ቢናገሩበት፣ ስለነሱ የፈለጉት እንዲያድጉ በዛ ግቡ በዚህ ውጡ ቢሏቸው አንዴ ቦርደሩን አሳልፈዋቸዋል። ስለዚህ ቀድሞ ሴት ማድረግ ያለባቸው እነሱ ናቸው። ስለዚህ ወደ ትዳር ሲገቡ ከዚህ በኋላ ህይወቱ የኔ ነው፣ ለኔ እንደምታስብ ያውቃለሁ፣ ለኔ እንደምታስብ ያውቃለሁ አባትና እናቶቻቸው። ነገር ግን ችግርም ፈተናም መከራም ቢኖር በራሴ መንገድ እወጣዋለሁ። አስፈላጊ ሲሆን ግን ያንቺን እርዳታ ስጠይቅ፣ ያንቺን ምክር ስጠይቅ ወይ ያንተ ምክር ስጠይቅ ትነግረኛለህ ብለው ለአባት ለእናቶቻቸው መንገር መቻል አለባቸው እያስባለሁ። አንዳንዴ ወላጅ እንደመሆናቸው ለልጆቻቸው ስለሚሳሱ ጥልቅ ማለት ይቀናቸዋል። እዚህ ወላጆች በተለይ ዋናው ሶፍቱ የወላጆች ስለሆነ ማለት ነው። የጓደኝነቱ ቀላል ነው፣ ያን ያህል ከባድ ላይሆን ስለሚችል ማለት። ስለዚህ ያንን ሴት ማድረግ ያስፈልጋል። ያን ባውንደሪ ሴት ባላደረጉበት ሁኔታ ግን ካላስቀመጡ፣ ገደቡን ካላስቀመጡ ግን ከዛ በኋላ ገደብ ሳያስቀምጡ ነገሮች ከሄዱ በኋላ ግን መመለሻው ከባድ ነው የሚሆነው። ስለዚህ የመጀመሪያው አርቆ ማጠር ይባላል በእኛ ቤት አይደለ? አርቆ ማጠር ያስፈልጋል። ካጠርን በኋላ ከዛ በኋላ የሚመጣብን ነገሮች በራሳችን መንገድ መፍታት እንችላለን። ከዛ ባለፈ ሌላው ጣልቃ ገብነት በጓደኝነት ህይወት ውስጥ ተጽዕኖ አለው። አንዱ ላይ እንዲህ ማድረግ አለብሽ፣ እንዲህ መሆን አለብሽ ይላሉ አንዳንድ በእርስ በርስ ጓደኝነት ላይ እና ተጽዕኖ የሚፈጥሩ ጓደኞች አሉ። ከቀናነት ሊሆን ይችላል። ግን እነዛ ሰዎች የሚሆኑት ምንድነው? ጓደኞቻቸውን ለማስደሰት ብቻ ያሏቸውን ለማድረግ የሚኖሩ ነው የሚሆኑት፣ የራሳቸው ፈቃድ የሌላቸው እስኪመስሉ ድረስ ማለት ነው። ስለዚህ አንደኛው ጣልቃ ገብነት እርግጥ ነው የጓደኛ ምክር ጥሩ ነው። ነገር ግን ማድረግ አለበት እየተባለው በእያንዳንዱ እርምጃ ላይ ሰው ሲጫንበት የራሱ ህይወት እስኪጠፋው ድረስ ማለት ነው። ከዛ አልፎ ተርፎ በልጆች አስተዳደግ ላይም እንደዚሁ ቢሆን ልጆች የምናሳድግ ሰው እንደ ቤቱ እንጂ እንደ ጎረቤቱ አያሳድግም አይደለ? በአቅማችን በምናውቀው ልክ በተማርነው ልክ ነው እናሳድግ እንጂ እንዲህ ማድረግ አለብህ እንዲህ ማድረግ አለብሽ የተባለ ሰዎች በህይወታችን እየገቡ ካስቸገሩ ምክር እንሰማለን። ከዛ አልፎ ተርፎ ግን አስገዳጅ ወደ ሁኔታ በጣም ሳንጋብዛቸው ወደ ህይወታችን እየገቡ በብዙ መንገድ ተጽዕኖ የሚፈጥሩብን ከሆነ ይሄ ከባድ ጣልቃ ገብነት ነው። የልጆቹ እድሜ ወስነው እድሜያቸው ለምሳሌ እስከ 10 ዓመት ድረስ በአብዛኛው ልጆች የወላጆች ድጋፍ የሚያስፈልገባቸው እድሜ ስለሆነ በብዙ መንገድ ወላጆች በህይወታቸው ላይ ጣልቃ እየገቡ ቢወስኑ የተሻለ ነው። ምክንያቱም ልጆቻችን በአእምሮ የበሰሉ ስላልሆኑ ማለት ነው። ያም ሲባል አንዳንዴ ማማከር አያስፈልግም ማለት አይደለም። ከዛ ባለፈ ግን በተለይ ወደ አዶለሰንስ እድሜ ሲገቡ ግን እኔ የሚለው ነገር እየመጣ ስለሚመጣ አይዴንቲቲያቸውን እየለዩ ማንነታቸውን እየለዩ ስለሚመጡ ሙሉ ሰው እየሆኑ ስለሚመጡ በተቻለ መጠን የዛን ጊዜ አማራጮችን ማቅረብ የነሱን ሐሳብ መስማት ያስፈልጋል እንጂ በእነሱ ጫማ ውስጥ እየገባን ካልወሰንን ካልን አስቸጋሪ ነው የሚሆኑት።
መቼ 18 ዓመት ሞልቶኝ ከቤቴ እስከወጣ ነው የሚሉት ልጆች። መቼ በራሴ መንገድ የራሴን ህይወት እስከምወስን የሚለው ነገር ነው የሚያስቡት። ስለዚህ ያ ደግሞ ትክክል አይደለም። እንደ ወላጅ ልጆቻችን ልናሰለጥናቸው ነው እንጂ የሚገባው እንደው ሌላ አምባገነን እንድንሆንባቸው አይገባም። ስለዚህ ጣልቃ ገብነታችን በልኩ ሊሆን ይገባል። እድሜያቸውን ያማከለ መሆን አለበት። ከዛ አልፎ ተርፎ ደግሞ ቢያንስ ለነሱ ጥቅም መሆኑን መንገር ያስፈልጋል። ይሄ በፈረንጅኛው ቢኮዝ አይ ሴይ ሶ አይሰራም። እኔ ስላልኩኝ እኔ ብያለሁ ተናግሬያለሁ በቃ እኔ ነኝ የዚህ ቤትን ልንሆን እንችላለን። ግን በልጆቻችንም ህይወት ላይ ጣልቃ ስንገባ ምናልባት እነሱን በሚጠቅም መንገድ መሆን መቻል አለበት። እነሱ በተቻለ መጠን ማሳመን መቻል አለብን እንጂ ገና ለገና ስለሚጠቅም ብቻ ልጆች ይቀበሉ ማለት ያው እኮ መጨረሻው ላይ ተቀባዩ እነሱ አይደለም። ሰምቶ እኮ በቃ አንዳንድ ልጆች እኮ ምክር እስክንጨርስ ነው የሚጠብቁት እኮ አይደለ? ጀመረው የሚሉ ልጆች ከበዙት ለዛ ነው። ስለዚህ ጣልቃ ገብነታችን በልክ ቢሆን በእያንዳንዷ ነገሮቻቸው ላይ ደግሞ ስንገባ ደግሞ ይሰለቻሉ ልጆች፣ ነፃነታቸውን እንጋፋቸዋለን። ስለዚህ ደግሞ ትክክል አይሆንም። ስለዚህ በተቻለ መጠን እንደው ሜጀር ዋና ጉዳዮች ላይ ብናተኩር የተሻለ ይሆናል። የእናንተን ጥያቄዎች በዩቲዩብ በኮሜንቶቻችንና በስልክ መስመሮቻችን እየደወላችሁ ልጠይቁን ትችላላችሁ። እስከ ሳምንት ቸር እንሰንብት።